በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጋቢት 25 እንኳን ለአቡነ መርቆሬዎስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ለእኛ ለክርስቲያኖች የሕይወትና የሁሉም ነገር ሞዴላችንና መንገዳችን ኢየሱስ ክርስቶስ ነው። ከእርሱ ቀጥሎ የእርሱን መንገድ ተከትለው በጽናት የተጋደሉ መልካሙና ቀጥተኛውን መንገድ የተከተሉ ቅዱሳን አባት እናቶቻችን መስታወቶቻችን ናቸው። የተከበራችሁ ቤተሰቦች በሀገር ውስጥም ከሀገር ውጭም የምትገኙ ሁሌም የቅዱሳን ሕይወት ስለምንለቅ የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉንም ቪዲዮዎች ለሚወዷቸው ሼር በማድረግ ይጋብዙ። ላይክ ማድረጋችሁም እንዳይረሳ። ሐሳብ አስተያየታችሁን በኮሜንት ላይ ግለጹልን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እናንተን አይጎዳችሁም፣ እኛን ግን ይጠቅመናልና አትለፉት። እናመሰግናለን። ሁሌም የምናቀርብላችሁ የቅዱሳን ተጋድሎ በዕለት ተዕለት ሕይወታችሁ የምትማሩባቸው ናቸውና ወደ ውስጣችሁ እየተመለከታችሁ በአስተውሎት እንድታዳምጧቸው በፍቅር እንጋብዛችኋለን። የቅዱሳኑ ተራዳኢነት፣ የእመቤታችን አማላጅነት፣ የጌታችን ፍቅርና ቸርነት ከሁላችን ጋር ለዘላለሙ ይኑር አሜን። በዚህች ዕለት ፈጣሪን አክብረው የከበሩ ቅዱሳንን እንደሚከተለው አቀርብላችኋለሁ። ሐዋርያ አንሲፎሮስ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከቢንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እነርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምክንያት አልሻም። ብልጭ ሲል የነበረ የአይሁድ የሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ኢየሱስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትን በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትን በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ ዕውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውን በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊል ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።